አቅልሻለሁ እኔ ፂ ለማቃጠርማ አንደኛ ነሽ ፂ ምንድነው ኒና ውሽ ጎሽ ሰኒም አለች ምን ፈልገሽ ነው አንዴ እስኪ አረፍ በሉ ምን ነግራችሁ ነገር አለ እኔ ቸኩላለሁ ልሄድ ነው ብቻ ኩይ 5 ደቂቃ ኮና 5 ደቂቃ ቁጭ በሉ አይ ኒና እኔ ልሄድ ነው ኪራን አደራሽ ፂ ግን እቅዳችን ላይ ኒናን ብናካትታትስ አይ ኒና ያመልጣታል ምናልባት ደግሞ አመልጧት ኪራ ፊት ልትናገር ትችላለች ስለዚህ ይቅርብን እንዴ ቆይ አልገባኝም ኒና ወሬ መቋጠር መያዝ አትችልም እያላችሁ ነው ኧረ አይደለም እኮ ምላስሽን ግን መቆጣጠራችሁ እንደው ሰንዬ ስሞትላችሁ ምን እንደሆነ ንገሩኝ አንቺ ለወሬ ነው እንደዚህ የምትወይ ኧረ ተይ እንዴ እኔ እኮ ስለዊን አጣርቼ እኮ ነው ያለውን ነገር የመጣሁት ጎበዞች እንደሱ ተረጋግታችሁ መስያው ምግብ ማብሰሉን ትተሽ ኦርኬስትራ ሊድ እያደረግሽ ነው የምትመስለው ማለት አንተ እኔ እኮ ከልቧ ሴት ነኝ እሺ እኮ አንቺ አዎ እንደ ፂባሎንም ደግሞ ከልቧ ሴት ነኝ አስበዋል ግን ኪራይ ፂኮ ብትኖር ምሳ በልተን እንደገና አርቦን እንደገና ሌላ ምግብ እየበላን ነበር አንቺ ልጅ በእናትሽ በቃ ሂጂ አይ ፂዬ የኔ ፂ በጣም እኮ ነው ናፈቀችኝ አስበኳል ግን እሷ ብትኖር ኖሮ ቤቱ ድምቅመቅ ብሎ ምሳ በልተክ እራት በልተክ እንደገና ደግሞ ቁጭ ብለ ዘና ብለ ቡናን እየጠጣ ነበር ፂዬ ሁሉ ነገሯን ናፈቀኝ ጠረኗ ድንቡሽቡሽነቷ ፈገግቷ ሁሉ ነገሯ የኔ የዋ ፂሞ በቃ ወይኔ ኪራዬ ፂሞ ስትለኝ እኮ ትዝ አለኝ አንተ እኮ ፂሞ ስትለኝ ፂ ፈገግትል ነበር በዛ በረዶ በሆነ ጥርሷ እትል ነበር አይ ፂዬ እሷ ስትስቅ እኮ ፀሐይ ራሷ አብራ እንትላለች እኮ ግልብ ብለከዋል ፈገግቷ እንዴት እንደሚ ስራት እቺ ነው የመጣሁት በሰላም ነው ይፈልግሽ በሰላም ነው እሺ እንደዛ ከሆነ መልካም ስለ ኪራ አንዳንድ ነገር ላወራሽ ነበር እኔም እንደዛ እንደሚሆን ገምቼ ነበር እንዴት ገመትሽ ምክንያቱም እኔና አንቺን ሊያስወራ የሚችል ኮመን ነገር ኪራ ነው ጥሩ ገማሽ ነሽ ለማንኛውም ስለ ኪራ አንዳንድ ነገር ልነግርሽ ነበር ይኸውልሽ ስምሽ ማን ነበር ሰኒ ይኸውልሽ ሰኒ ኪራ በደረሰበት አደጋ በጣም ጸጸት እየተሰማኝ ነው ይሄን ስሜት ደግሞ ማጥፋት የምችለው ኪራ ሲደም ብቻ ነው እና አንቺ የጥፋተኝነት ስሜትሽን ለማጥፋት ስትይ የሰው ፍቅር ልታበላሽ ነው እንዴት ማለት አልገባኝም ኪራ ባለትዳር ነው እንዴ አልገባኝም እኔ እንዴት አላወኩም ሁሉንም ነገር ማወቅ የሚጠበቅብሽ አይመስለኝም አይ ይሄ ነገርማ ለኔ ጠቃሚ ነበር ለምን ምን ነው ኪራን በሌላ መንገድ አስበሽው ታውቂያለሽ እንዴ እኔ እኮ የተከበርኩ ሴት ነኝ ከማንም ሰው ዝም ብሎ ፍቅር የሚይዘኝ አይነት ሴት አይደለሁም እንደዛ ከሆነ ጥሩ ግን ምናልባት እንደዚህ ስሜት ከተሰማሽ ራስሽን ገድቢ ኪራ የጽናት ብቻ ምን ኪራ የጽናት ባለው ነፍሱ እስከሚወጣ ነበር የሚወዳት ረሳት እንጂ እና እስካሁን እኮ ብትነግሩኝ ከሷ ጋርም ሆነን አብረን እሱን ለማዳን እንሞክር ነበር አንቺማ ሰራተኛ መስላሽ ንቀሻት ነበር ዶክተሮቹ እንኳን ምን እንዳሉ አልነገርሻትም በፍጹም አትሳሳች እኔ ስመጣ ሁሌ እናንተ በጥሩ ፊት ስለማትቀበሉኝ እንጂ እኔ እናንተን እርዳታ ሳልፈልግ ቀርቼ አላውቅም ለማንኛውም እኔ መናገር ያለብኝን ተናግሬያለሁ እኔም በፊት ማወቅ የነበረብኝን አሁን ጋር ፈደ ቢሆንም አሳውቀሽኛል አሁን ከተረዳሽኝ በቂ ነው አሁን ከጨረስን ልሂድ ሂጂ እሺ አመሰግናለሁ መልካም ቀን ይሁንልሽ አሁን ምን እንደምታረጊ ነስቼ ተከረባብቼ አንተ ጭንቅላት ላይ ወጥቼ መማታት ልምድ እንዳለኝ ተከረብቼ አዎ ተከረባብቼ እሺ ተከረባብቼ መቼስ በህልምሽ መሆን አለበት አንተ አለመታወቅ እኮ ነው ጥቁር ቤልት አለኝ እኮ እና ኮገብሻ ተመሳስሎብኝ ነው አልታየኝ ወይስ ዳርዳሩ ነጭ ነው ኧረ አላወከኝማ በጣም መስመር አለፍክ ምን ልትሆኝ ነው ትንችና ምን ሆነሽ ነው ወይኔ እንደው ይሄን ጽናት ክፍል 146 ተለቋል ውዶችዬ ጽ እንግዲህ ወደ ገጠር አምራ ሄዳለች ኪራም ጽናትን ማስታወስ ጀምሯል ጽናት ከሌለች አልገባም ከቤት ማለት ጀምሯል እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች ዛሬ እንግዲህ አዳዲስ ነገሮች አሉ እንዴት ናችሁ ዳናችሁን ያለው እግዚአብሔር ይመስገን ሰላም ነኝ ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ዶችዬ በዛሬው በጽናት ክፍል 146 ላይ እንግዲህ አዳዲስ ነገሮች አሉ
ኪራን የገጨችው ልጅም የሆነ ነገር እያደረገች ነበር፣ ግን መርዷን ሰምታለች ማለት ነው ውዶች። እስኪ ምን እንዳለች ከኪራ ጋር አብረን እንመልከታቸው። ኪራ በመኪና አደጋ የገጨችውን ልጅ ምን እንዳላት እንግዲህ አብረን እንመልከት። እንዴ ኪራ እንዴት ነህ? ደህና ነኝ። እንዴት ነሽ? ደህና ነኝ። ወደ አንተ እየመጣሁ ነበርኩ አንተን ለማየት። ደህና ነኝ አልኩሽ አይደል? ዋናው እኮ ደህና መሆን ነው። ምን ሆነ ነው ግን የተበሳጨ ትመስላለህ? አይ አልተበሳጨሁም። አይ አስተያየትህ ግን የተበሳጨ ሰው ነው የሚመስለው። አልተናደድኩም አልኩሽ አይደል እንዴ? ምንድነው? ምን ሆነ ነው ታዲያ የምትቆጣኝ? ቆይ አንቺ ምን ሆነሻል እንዴ? ሰው ሲደብረው አይገባሽም? እኔ እኮ እሱን ስለምረዳ ነው ከጎኔ ለመሆን ወደ አንተ የምመጣው። እኔ ከጎኔ ምንም አይነት ሰው አያስፈልገኝም። ይኸውልሽ አርፈሽ የራስሽ ህይወት ላይ አተኩሪ። የራሴን ህይወትማ እየኖርኩ እኮ ነው። በቃ በጣም ጥሩ እየኖርሽ ነው አይደለ? አሁንም በደንብ ኑሪ። እኔን ተይኝ። እንዴ እኔ እኮ ጠላትህ አይደለሁም። ለምንድን ነው እንደዚህ የምታረገኝ? አንቺ ምንም ቢሉሽ አይገባሽም። እንዴ ቆይ ይሄ ልጅ ምን ሆኖ ነው? በዚህ ጊዜ ሰው ገጭቶ በሚጠፋበት ጊዜ እኔ እሱ ወደ ጤናው እንዲመለስ ደፋ ቀና ባልኩ እንደዚህ ያደርገኛል እንዴ? በሩን ድጋሚ እንወጣበታለን እኮ ለዘላለም ዘጋሹ። ልታስረዳኝ ትችላለህ? ምኑን በር አዘጋጉን ነው? ቅዱስ እየቀለድኩ አይደለም። እኔም እየቀለድኩ አይደለም። መኪናዬን ምን አርጊ ነው የምትያት? ቆይ ምን ባረኩት ነው እንደዛ መንገድ ላይ የሚያበሻቅጠኝ? ማን ነው? ኪራ ነው። እንደዛ መናገሩ እኔን ተገቢ ነው? ምን አለሽ ደግሞ? እኔ እኮ ስንት ስራዬን ትቼ ነው እሱ ጋር የምሄደው። ከሱ ምንም ፈልጌ አይደለም። እሺ ምን ተፈጠረ? መንገድ ላይ አግኝቶኝ ከፍ ዝቅ ነው ያደረገኝ እኮ። ምን አለሽ እያልኩሽ እኮ ነው። በቃ ተይኝ፣ ከዚህ በኋላ አጠገቤ አትድረሺ ምናምን። እና ተይዋ። እኔማ ተውኩት፣ ግን ውለታዬን በዚህ መልኩ መመለስ አልነበረበትም። እና በምን ይሆን? በስጦታ ወረቀት ምናምን ጠቅልሎ ይመልስልሽ? አልገባኝም። እየቀለድክ ነው? አንቺ እኮ ነው ዝም ብለሽ ነገሩን ያካብድሽውና እየተጨነቅሽ ያለሽው እንጂ እሱ ኖርማል ነገር እኮ ነው ያለሽ። እንዴት? አሁን ካለበት ሁኔታ አንጻር ዱላም ሊኖረው ይችላል። አልገባኝም። እኔ ሊመታኝ? አዎ ፈጣሪ አትርፎሻል። በዚህ ዘመን እጁን ሴት ላይ ሊያነሳ እግሩም ይታዘዝለታል። አንተ ቀልድ ላይ ነህ። ቀልደስ ጨርስ አውራኝ እሺ። እዛ ማጋጨት የለመደችውን መኪና ሄዳ አሰብርም እንዴ? መኪናዬን አሰቃየቻት እኮ። ጽናት የሌለችበት ቤት አለኝ እና ለማከሻልኩ ሰደኝ መቀሷ መች አሁን? አዎ አሁን ሰዓቱን አይተከዋል። እኩለ ሌሊት እኮ ነው። በዚህ ሰዓት መኪናም አላገኝም። ስሪ ምን አገባኝ። ከፈለክ በፕሌን ከፈለክ በመርከብ ወይ ቃጤራ በሚሉት ሙሰደኝ በቃ። ለማንኛውም የምትሄድም ከሆነ ነገ ጠዋት ይደርሳል። አረ በእናትህ እኔ ናፍቃኛለች። በቃ ከሻልኩ ሰደኝ። ቆይ አሁን እኔ በምን እልክሃለሁ? አላቅም በእናትህ እኔ የናፈቀች ደግሞ ያ ተንከሲስ አብሯት ነው አይሄደው። ማን ዴቭ ነው? አረ በእናትህ ስሙን አትጥራብኝ። ጅራፍ ጅራፍ ስለይ ምጮን እኮ አይደለም ቀጭን ነው እኮ። ይሄናል ተቃልላል። እኔ እኮ ዝም በበየ ሳየው ፊቱ ሾሎ በተለይ ሲስቅ ቅዱስ ሲስቅ እንዴ ጥርሱ። ውድና የተከበራችሁ የቻናል የቤተሰቦች እንግዲህ ዛሬ ጽናት ክፍል 146 ላይ ጽናት እንዳያችኋት በጣም ፌንት ነቅላለች። ምክንያቱም ልጅቷ ይዘው እየወጣች ነው ያለችው። ምክንያቱም ጽናትን ልክ እንደ ሰራተኛ ነው የምታስባት ና ጽናትን የገጨችው ልጅ የሆነ ቦታ ቀሷ አስታውሶ ምናምን እሱን ከእጇ ለማድረግ ነው ሀሳቧ የነበረ። ነገር ግን ሀሳቧ እየተሳካለት አይመስለኝም። እናማ ጽናት ወደ ገጠር አምራለች። ያው እንግዲህ እኔን ምናልባት ቢያስታውሰኝና ቢመጣ ብላ ወደ ገጠር አምራ ሄዳለች ማለት ነው። ዴቭም አብሯት ሄዷል። እንግዲህ ሰናይት ይችን ልጅ ኪራን የገጨችውን ልጅ ናይ ብላ በስልክ ደውላ በመጥራት እንግዲህ አናግራታለች። ያለውን ነገርም ነግራታለች። ጽናት ሚስቱ እንደሆነች ለኪራ ነግራታለች። እሷም ደንግጣ በቃ ብላ ያው እሺ በቃ ምናምን ብላ ያው ሄዳለች ማለት ነው፣ እየሰማችሁን ሰምታ። ነገር ግን በሌላው ቀን ደግሞ ኪራን ላግኘ ብላ መታ ነበረ። ከዛ ስትመጣም ኪራ መነጫጭቆ ነው የመለሰላት። ምክንያቱም ኪራ አሁን ለጽናት ነው ቦታ ያለው እንጂ ለሷ ምንም ሀሳብ የለውም። ምክንያቱም ጽናትን እንደሚወዳት ያውቃል። ግን ከፊት ውስጥ ሆን የሆነ ነገር እኔ እንጃ ምን እንደሚያብነው ማለት ነው። እና ከዛ አንጻር አሁን ጽናት ነው ልቡን የወሰደችው ና አመነጫጭቆ ሲመልስላት እሷም ተናዳ እየሮጠች ወደ ብሩኬ ሄዳለች ማለት ነው። ብሩኬ እንግዲህ ምን ሆነሽ ነው በማለት ያው ጠይቋታል ማለት ነው።
ከዛም ኪራ መንጫጭቆ መለሰልኝ። ምን አስቦ ነው እኔ እሱን ልረዳው ብመጣ ምን አስቦ ነው ምናምን ነገር በማለት ጠይቋታል ማለት ነው። ማለት ጠይቀዋለች ማለት ነው። ነገር ግን ብሩክም ደግሞ አጥቃቢ መልሳ የልክ የልኳን የነገራት ምክንያቱም በቃ ሂጂ አለሽ አይደለ ሂጂ፣ ከዚህም በላይ ደግሞ ሊመታሽም ስለሚችል አትጠጊው ምናምን በማለት አስፈራርታታል። እሷም ደንግጣ ሩጣ ወጣለች ማለት ነው። እንግዲህ ኒና ደግሞ ጽናት እንዲያስታውሳት ያው የሆነ ነገሮችን እያደረገችና እያገዘቻት ነው። እንዲሁም ናሆሜ ሁላቸውም እንግዲህ ጽናትን አስታውሶ የጽናትና የኪራ ፍቅር እንዲመለስ እያደረጉ ነው ማለት ነው። ውዶችዬ እንግዲህ ጽናት ደግሞ አባቷ በጣም ተጨንቋል። ምክንያቱም ጽናትን አስቀይሚያት ይሆን ማለት ኪራን አስቀይሙ ባለፈው እሱ ከሱ ጋር ከአባቷ ጋር ጣልቶ ነው የመኪና አደጋ የደረሰበት ነው። ከዛ አንጻር በጣም እያሰበና እየተጨነቀ ነው ማለት ነው። ጽናትም ያው ለማበረታታት እየሞከረች ነው። በሱ ምክንያት እንዳልሆነ ምናምን ያው እንትን እያለች ነው ማለት ነው። ውዶችዬ እንግዲህ ምራዊት ከሰኒ ጋር ሄዳ አሪፍ ጊዜ እያሳለፈች ባለችበት ወቅት እንግዲህ ናሆሜ ደውሎ እናቴ ከቤት አጣችሽ፣ ስለዚህ ሂጂ እያለ ይገኛል ማለት ነው። እንግዲህ ቀጣይ ክፍል ደግሞ ምን እንደሚፈጠር አይታወቅም። ምክንያቱም ተደጋጋሚ ቀን ከቤት ስታጣት ሴት ልጅ ከቤት ካልተቀመጠ ምናምን እያለች የናሆሜ እናት ስለምትላት ያው ትንሽ ያሰጋል። ያው ግን ሰኔት አብራት ትሄዳለች ብዬ አስባለሁ እና እንዳይጣሉ ማለት ነው። ምክንያቱም የናሆሜ እናት ትንሽ ጸባይዋ ቆንጠጥ ያለች ስለሆነች ምሩ ደግሞ ታጋሽ ነች ግን ትንሽ ከባድ ነው ነገሩና ከዛ አንጻር ያው ሰናይት እንዳይጣሉ አብሬ ሌድ እያለች ስትል ነበር ማለት ነው። ቀጣይ ክፍል እንግዲህ ምን እንደሚፈጠር ይሄ ይቀርባል ማለት ነው። ውድና የተከበራችሁ ቤተሰቦች እንግዲህ ኒናና ናቲ አጋጣሚ እየተጫወቱ እንዳለ ሶፋ ላይ ቁጭ ብለው እሱን በቦክስ መታለው ብላ በካልች ነው እንጂ መታለው ብላ ልክ እንደ ስፖርተኛ ሁኜ ዘልዬ ማታለው ብላ ያው እንግዲህ ተሰብራለች፣ ወድቃ ተሰብራለች። ከዛም ለጽ ደውላ እንደዚህ ሆንኩኝ እያለች ስትነግራትም ነበረ። ስለ ኪራ እንዴት ነው ምናምን እያለቻት ያው ስለ ኪራ ስትነግራት ነበር ማለት ነው። እና ምግብ ምንም ተቆጣጠር ስጭው አደራሽን፣ ኪራ ላንቺ አደራ ሰጥቼሻለሁ እያለችም ስትላት ነበር ማለት ነው። ከዛም እንግዲህ ኪራ ደግሞ ሰክሯል ማለት ነው። ሰክሮ ነገር ግን ብሩኬ ሄዶ ካለበት ብሩኬን አልኩት በዋና ስሙ ይቅርታ አድርጉልኝ፣ ቅዱሴ ማለት ነው። ቅዱሴ ሄዶ ካለበት እየጠጣ ነበረ ኪራና በጣም ሰክሯል። ካለበት ሄዶ እንግዲህ ናኒድ ቤት ተመለስ ይበቃል እያለ ብሎታል። ነገር ግን ጽናቱ ጋር ካልወሰድከኝ በፍጹም አልሄድም፣ ጽናት የሌለችበት ቤት እያለ ሲል ነበር ማለት ነው። እንግዲህ ውዶችዬ ያው ጽናትን እያስታወሳት ይመስለኛል። ያው ቀጣይ ክፍል አስታውሷት ምናምን ፍቅራቸው ተመልሶ የምናየው ይሁን ማለት ነው። ከዛም መጨረሻ ላይ በቃ ነገ ወስዳለሁ አሁን ደግሞ ወደ ቤት እንሂድ እያለ ብሩኬም ያው ማለት ቅዱሴ አታሉ ይዞት ሄዷል ማለት ነው። ውድና የተከበራቸው የቻናል ቤተሰቦች እንግዲህ ዛሬው ክፍል ይህን ይመስል ነበረ። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። መልካም ምሽት ተመኘሁላችሁ ውዶችዬ። ባይ ባይ።